ሰላም ጤና ይስጥልኝ የተከበራችሁ ውድ አድማጮቻችን፣ የዕለቱን ዜና ይዤላችሁ ቀርቤያለሁ። ልዑል ብርሃኑ ነኝ። አብራችሁን ቆዩ። የዕለቱ ዋና ዜናዎችን ላሰማችሁ። ጌታቸው ረዳ ጀነራል ታደሰ ወረደ የማይችል በውድቀት የተሞላ የስልጣን ጠበኛ ነው ሲሉ ተችተዋል። ጌታቸው ረዳ የጠቅላይ ሚኒስትር ዶክተር አብይ አህመድ የአፍሪካ ጉዳዮች አማካሪ ሆነው ተሾሙ። ከውጭ የንግድ ጦርነት ቻይና አሜሪካ ላይ የጣለችው ቀረጥ ወደ 125 በመቶ አሳደገች። እነኝን አንድ ባንድ ይደርስላችሁ ሰብስክራይብ እና ላይክ እንድታደርጉልኝ በአክብሮት እየገለጽኩ ወደ ዜና አምራችኋለሁ። አብራችሁን ቆዩ። የቀድሞ የትግራይ ክልል አስተዳዳሪ ፕሬዝዳንት ጌታቸው ረዳ የክልል ጸጥታ ኃላፊ የቀድሞ ምክትል ፕሬዝዳንት ጀነራል ታደሰ ወረዳን ተሰጥቶላቸው የነበረው የስራ ዝርዝር መፈጸም አልቻሉም ነበር በማለት ከቢቢሲ ፎረክስ ኦፍ አፍሪካ ጋር ባደረገው ቃለ ምልልስ ተችተዋል። የጀነራል ታደሰ የስራ ዝርዝር ውድቀት የተሞላ ነበር ያሉት ጌታቸው ረዳ ራሳቸውን በወደቁት ኃላፊነት መነሳት አለመቻላቸው ውድቀታቸውን እንደሆነ ገልጸዋል። ስልጣንን ጠቅልሎ ለማያዝ ከሚፈልጉ ደብረጽዮን የሚመራው የህወሓት አጀንዳ የሚያመጣው ከቁጥጥር ውጪ የሆነው የስልጣን ጥመት ለአዲሱ ፕሬዝዳንት ተግዳሮት ሆኖ ሊቀጥል እንደሚችልም ጌታቸው ረዳ ጠቁመዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የስልጣን ከሚፈልጉ የህወሓት ሰዎች ሁሉ የተሻለው ጀነራል ታደሰ ናቸው በማለት ሊያሳምናቸው እንደሞከሩ የታደሰ ሹመት የጠቅላይ ሚኒስትር ውሳኔ እንደሆነ ጠቅሰዋል። የትግራይ ክልል ፖለቲካ ይበልጥ አስቸጋሪ ካደረጉ ጉዳዮች መካከል በመንግስት ስር መሆን የነበረበት ሰራዊት እስካሁን ራሱን የቻለ አካል አድርጎ መቆጠሩን ተጠቃሽ እንደሆነ ጌታቸው ረዳ አስታውሰዋል። ኤርትራን በተመለከተ በእሳቸው አስተዳደር ውስጥ የተወሰኑ ሰዎች በህገወጥ መንገድ ከኤርትራ መንግስት ጋር ለመገናኘት ሲሞክሩ እንደነበረ ጌታቸው ረዳ ተናግረዋል። በአሁኑ ወቅት በትግራይ ፖለቲካ ውስጥ ጎልቶ ከሚታዩ ፖለቲከኞች መካከል ቀዳሚ የሆኑት አቶ ጌታቸው ረዳ ከክልል ጊዜያዊ አስተዳደር ፕሬዝዳንትነት ከተነሱ በኋላ በጠቅላይ ሚኒስትር የአማካሪነት ኃላፊነት ተሰጥቶላቸዋል። በህወሓት መሪዎች መካከል በተፈጠረው የተካረረ አለመግባባት በጊዜያዊ አስተዳደር መሪነት ለመቀጠል ያልቻሉት አቶ ጌታቸው ረዳ የጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ ሆነው ተሹመዋል። በትግራይ ክልል በተካሄደው አውድማ የ2 ዓመት ጦርነት በኋላ ከፍተኛ የህወሓት አመራሮች በጠቅላይ ሚኒስትር ሲሾሙ አቶ ጌታቸው ረዳ የመጀመሪያ ናቸው ተብሏል። ይህ በጠቅላይ ሚኒስትር ዶክተር አብይ አህመድ የተሰጣቸው ሹመት ይፋ የሆነው አቶ ጌታቸው ረዳ የጊዜያዊ አስተዳደር ስልጣን ለጀነራል ታደሰ ወረዳ ካስረከቡ ከ3 ቀን በኋላ ነው ተብሏል። አቶ ጌታቸው ረዳ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በስልጣን ላይ በነበሩበት ጊዜ አማካሪ ሆነው የሰሩ ሲሆን በአሁኑ የተሰጣቸው የአማካሪነት ሹመት ለሁለተኛ ጊዜ ነው። አቶ ጌታቸው ረዳ በፌዴራል መንግስትና በትግራይ ክልል ውስጥ በኃላፊነት በቆዩባቸው ዓመታት ውስጥ በአገር ውስጥም ሆነ በዓለም አቀፍ መገናኛ ብዙሃን በመቅረብ ሀሳባቸውን በመግለጽና በመከራከር ከሚታወቁ ጥቂት ባለስልጣናት መካከል አንዱ ናቸው። ቻይና ከአሜሪካ የሚገቡ ሸቀጦች ላይ የጣለችው ቀረጥ ወደ 125 በመቶ አሳደገች። በቻይናና በአሜሪካ መካከል ያለው የንግድ ጦርነት ተባብሶ ቀጥሏል። ከዚህ ቀደም ብሎ የአሜሪካን ፕሬዝዳንት ዶናልድ ትራምፕ በቻይና ላይ የጣሉትን ታሪፍ ጭማሪ ተከትሎ ቻይና ከአሜሪካን የሚገቡ ምርቶች ላይ የ84 በመቶ ታሪፍ መጣሏን ይፋ ማድረጓ ይታወሳል። ቤጂንግ እዚህ ውሳኔ ላይ ደረሰችው ትራምፕ በቻይና ላይ የጣሉትን ታሪፍ ወደ 145 በመቶ ከፍ ካደረጉ በኋላ ነው። የትራምፕ ታሪፍ ጭማሪ የአሜሪካን አክሲዮን ገበያ እንዳወዠቀ ተናግረዋል። አሜሪካና ቻይና አንዳቸው በሌላቸው ላይ የሚጠሉትን ታሪፍ ከፍ በማድረግ እርስ በርሳቸው የታሪፍ ፉክክር ውስጥ መግባታቸው አስጊ በሆነ መንገድ እየተጓዙ መሆኑን ባለሙያዎቹ ተናግረዋል። ፕሬዝዳንት ሺ ጂንፒንግ የአውሮፓ ህብረት ከቻይና ጎን በመቆም የአሜሪካ የምጣኔ ሀብት ጭቆና እንዲታገሉ ጠይቀዋል። በታሪፍ ጦርነት ማንም አሸናፊ አይሆንም ሲሉም ተናግረዋል። ትራምፕ ግን ከቤጂንግ ጋር ድርድር በማድረግ ለሁለቱም ሀገራት የሚጠቅም ስምምነት ላይ እንዲደርስ ተስፋ እናደርጋለን ሲሉ ተናግረዋል። ይህ የንግድ ጦርነት እየተጋጋለ ሄዶ የምጣኔ ሀብትን ድቀት ያስከትላል የሚል ስጋት ተፈጥሯል። ትራምፕ ከፍተኛ ታሪፍ በጣለባቸው ሀገራት ላይ የተላለፈው ውሳኔ ተፈጻሚነት ለ90 ቀናት እንዲዘገይ ወስነዋል። 60 ሀገራት የሚደርሱ ሀገራት የተጣለውን ቀረጥ ተፈጻሚ መሆን በጀመረ በሰዓታት ውስጥ ትራምፕ ያልተጠበቀ ፖሊሲ ለውጥ በማድረግ ከፍተኛ ታሪፍ ተፈጻሚነት እንዲዘገይ ወስነዋል። በዚህ መሰረት ከሀገራት ጋር የሚደረገው ድርድር እንዲቀጥልና ሁሉም ሀገራት የሚከፍሉ ዝቅተኛ የሆነው 10 በመቶ ቀረጥ እንዲሆን ተደርገዋል። የትራምፕ ታሪፍ በዓለም አቀፍ ገበያ ላይ ትልቅ የሚባለው ለውጥ ያመጣ ሲሆን ባለፈው ሳምንት ወርቅ ታይቶ በማይታወቅ ሁኔታ ዋጋ በከፍተኛ ሁኔታ ጨምረዋል። ተንታኞች እንደሚሉት ቻይናና አሜሪካ እየገፉ ያሉ የታሪፍ ጦርነት በሁለቱም ሀገራት ንግድ ላይ ማዋዠቅን ሊያስከትል እንደሚችል እድል ሰፊ እንደሆነ ገልጸዋል። ፕሬዝዳንት ሺ ጂንፒንግ ከሌሎች ፕሬዝዳንት ትራምፕን ከሚነቅፉ ሀገራት ጋር ውይይት እያደረጉ መሆኑን ተገልጿል። ከስፔን ጠቅላይ ሚኒስትር ጋር ከተወያዩ በኋላ የአውሮፓ ህብረት እንዲደግፋቸው ጥሪ ያቀርበዋል።